በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይፋ የስራ መጠናቀቅ መግለጫና የስራ ማስቀጠያ ጥሪ። ከመምህር ዘላለም ወንድሙ ወልደ ሰማዕት የቀብር አስፈጻሚ ኮሚቴ አዲስ አበባ ኢትዮጵያ። የወንጌል ገበሬውና የብዙዎች መካሪ የነበሩት የክቡር መምህር ዘላለም ወንድሙ ወልደ ሰማዕት የሽኝትና የቀብር ስነስርዓት በታላቅ ኦርቶዶክሳዊ ክብርና ድምቀት እንዲፈጸም የተቋቋመው የቀብር አስፈጻሚ ኮሚቴ የጣለበትን ታሪካዊና መንፈሳዊ አደራ በስኬት አጠናቋል። በመሆኑም ኮሚቴው የነበረውን የስራ ኃላፊነት ከዛሬ ጀምሮ ለክቡር መምህሩ የቅርብ ቤተሰቦች በይፋ ያስረከበ መሆኑን ይገልጻል። ከዚህ በኋላ ከመምህሩ አገልግሎት ከጀመራቸው የበጎ አድራጎት ስራዎችና ከሚመሰረተው ፋውንዴሽን ጋር የተያያዙ ማናቸውም ጉዳዮች በሙሉ የሚከናወኑትና የሚመሩት በቅርብ ቤተሰቦቻቸው አማካኝነት ብቻ ይሆናል። መምህራችን በሕይወት ዘመናቸው ሲያከናውኗቸው የነበሩትና የሚስጥር አገልግሎት በሚል የሚታወቁት መጠነ ሰፊ በጎ አድራጎት ስራዎች በእረፍታቸው ምክንያት እንዳይቋረጡና ይልቁንም በቤተሰቦቻቸው በኩል በተደራጀ መልኩ እንዲቀጥል ማድረግ የሁላችንም ክርስቲያናዊ ግዴታ ነው። በመሆኑም የመምህር ዘላለም ወንድሙ ሕያው ሆኖ እንዲቀጥል የመምህር ዘላለም ወንድሙ ፋውንዴሽን በቤተሰቦቻቸው በኩል እውን እንዲሆን ምዕመናን ድጋፋችሁን በመምህር አድነው ወንድሙ በአቶ አብርሃም በኤልያስን በተከፈተ ይፋዊ የንግድ ባንክ አድራሻ እንድታደርጉ ጥሪያችንን እናቀርባለን። ይህም ድጋፍ ማድረጊያ አድራሻዎች እንደሚከተሉት ይቀርባሉ። የዲዲያ የህፃናት መርጃ 100,000 ኢትዮጵያ ንግድ ባንክ አካውንት ነው። 100,000 2881 601። እንደዚሁም ደግሞ በጥምረት የተከፈተ አካውንት የኢትዮጵያ ንግድ ባንክ 1075 18 62 192 በመምህር አድነው በአቶ አብርሃም በኤልያስን የተከፈተ ነው። ዜል አካውንት በውጭ ሀገር በደብረ ሰላም ቅድስት ማርያም ዲሲ የተከፈተ ነው። 202 391 5952። በዜል አካውንት የምትልኩ ምክንያት ሲጠቅስላችሁ ስትጠየቁ ለዘላለም የሚል ምክንያት መጥቀስ እንዳትረሱ። መምህራችን በትምህርታቸው በስብከታቸው የዘሩትን መልካምነትና የሰላም የፍቅር ፍሬ ለትውልድ ተርፎ ለነፍሳቸው መታሰቢያ እንዲሆን በቤተሰቦቻቸው በኩል የሚደረገውን ስራ ማስቀጠል የሁላችንም አደራ ነው። ጎፈንድሚውን ከታች እናስቀምጥላችኋለን። የመምህር ዘላለም ወንድሙ የቀብር አስፈጻሚ ኮሚቴ መጋቢት 17 2018 ዓ.ም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይፋዊ ዝርዝር የምስጋና ጋዜጣዊ መግለጫ ከመምህር ዘላለም ወንድሙ ወልደ ሰማዕት ቤተሰቦች አዲስ አበባ ኢትዮጵያ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። የዳዊት መዝሙር 115 ቁጥር 15። ቤተ ክርስቲያን በምድር የምትጋደልና በሰማይ የምታሸንፍ አንድ አካል እንደመሆኗ መጠን የክቡር መምህር ዘላለም ወንድሙ ወልደ ሰማዕት ስጋዊ ረፍት ለኛ ለቤተሰብና ለምእመናን ታላቅ እና መሪር ሐዘን ቢሆንም ቅሉ ለእርሱ ግን ከድካም ወደ እረፍት ከተጋድሎ ወደ ድል የተሸጋገረበት የክብር ማረፊያ ነው። መምህራችን በ49 ዓመት ምድራዊ ቆይታው የቤተ ክርስቲያኒቱን መጽሐፈ ግጻዌን ማዕከል አድርጎ ወንጌል የሰበከ መከራ መስቀሉን፣ ግፋ ሰማዕታትን፣ ሰላመ ክርስቶስን፣ ኩላዊት ኦርቶዶክሳዊት ቤተ ክርስቲያንን፣ ማህበራዊ ፍትህን፣ የሰው ዘር እኩልነትን፣ ፍቅርን፣ ሰላምን የሰበከ ነበረ። ይህንን የወንጌል ብርሃን ለትውልድ ሲያበራ የቆየው መምህራችን የካቲት 28 2018 ዓ.ም ካረፈበት ሀገር አሜሪካ መጋቢት 3 ቀን በዕለተ ሐሙስ ክቡር ስጋውን በክብር ተቀብለን በቦሌ ደብረ ሰላም መድኃኔዓለም ቤተክርስቲያን አጭር ጸሎት ከተደረገ በኋላ ብፁዓን አባቶችና ከአየር መንገድ መጥቶ የተቀበለው ምዕመናን ሁሉ በእግሩ እያጀበ ወደ መስቀል አደባባይ ተጉዞ ብፁዓን አበው ሊቃነ ጳጳሳት፣ የአድባራት አስተዳዳሪዎች፣ ከፍተኛ የመንግስት ባለስልጣናት፣ ልዩ ልዩ የቤተ እምነት ተወካዮች፣ ሊቃውንትና ምዕመናን በነቂስ በተገኙበት ታላቅ ሽኝት ከተደረገ በኋላ በዚሁ ዕለት ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሥርዓተ ቀብሩ ተፈጽሟል። ይህንንም ተከትሎ እኛ ቤተሰቦቹ የላቀ ምስጋና እናቀርባለን። ዝርዝር የምስጋና መግለጫ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤትና ለቅዱስ ሲኖዶስ ጽሕፈት ቤት ለወንድማችን ዕረፍት የሰጣችሁት ትልቅ ትኩረት፣ ለቤተሰብ ያስተላለፋችሁት የመጽናናት መልእክት እንዲሁም የቀብር ስነ ስርዓቱ
በቤተ ክርስቲያኒቱ ከፍተኛ የክብር ስርዓት እንዲፈጸም ላደረጋችሁት አባታዊ መመሪያና ድጋፍ የላቀ ምስጋና እናቀርባለን። ለመንበረ ፓትርያርክ ጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት የቀብር ስነ ስርዓቱ በክብርና በስርዓት እንዲፈጸም ላደረጋችሁት ያልተቆጠበ መዋቅራዊ ትብብር እናመሰግናለን። ለሀገረ ስብከት ሊቃነ ጳጳሳትና የሥራ ኃላፊዎች በሀገር ውስጥና በውጭ ሀገራት በአሜሪካ፣ በአውሮፓና በካናዳ፣ በመካከለኛው ምስራቅ የምትገኙ የሁሉም ሀገረ ስብከት ሊቃነ ጳጳሳትና የሥራ ኃላፊዎች በሐዘናችን ወቅት በጸሎትና በምክር ከጎናችን ለቆማችሁልን ሁሉ የላቀ ምስጋናችንን እናቀርባለን። ለአዲስ አበባ ከተማ መስተዳድር፣ ለጸጥታ አካላት የሽኝትና የቀብር ስነ ስርዓቱ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ አስፈላጊውን የመንገድና የጸጥታ ጥበቃ ትብብር ላደረጉልን የአዲስ አበባ ከተማ መስተዳድርና ለሰላምና ጸጥታ ጽሕፈት ቤት፣ ለፌዴራል ፖሊስና ለአዲስ አበባ ፖሊስ ኮሚሽን የትራፊክ ማኔጅመንት ጽሕፈት ቤት ምስጋና እናቀርባለን። ለርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን መምህራችን ካረፈበት ከአሜሪካ ሀገር ወደ ኢትዮጵያ በሚመለስበት ወቅት በአሜሪካ የሚገኙ ካህናት፣ የፍቅር ኅብረት ሰንበት ትምህርት ቤት እንዲሁም ማኅበረ ምዕመናን በማስተባበር ጸሎተ ፍትሐት በማድረግ ክቡር ሥጋው በታላቅ ኦርቶዶክሳዊ ክብርና ሽኝት ወደ ሀገሩ እንዲሸኝ ላደረጋችሁት ታሪካዊና መንፈሳዊ ውለታ ምስጋናችን የላቀ ነው። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ሕዝብ ግንኙነት መምሪያ የመምህራችንን የአገልግሎት ክብር የሚመጥን የሚዲያ ሽፋን እንዲኖር መረጃዎችን ለምዕመናን በስርዓት እንዲዳረስ በማድረግ ረገድ ላሳያችሁት ሙያዊና መንፈሳዊ ትጋት ከልብ እናመሰግናለን። ለአድባራትና ገዳማት የአዲስ አበባ አድባራትና ገዳማት በሙሉ ላደረጋችሁት ተሳትፎ እያመሰገንን በተለይ የቦሌ ደብረ ሰላም መድኃኔ ዓለም ካቴድራል ከኤርፖርት ጀምሮ ላደረገው አቀባበልና ጸሎት፣ የመንበረ ጸባዖት ቅድስት ሥላሴ ካቴድራል የቀብር ቦታውን በነፃ በመፍቀድ የደብረ ሰላም ቅዱስ እስጢፋኖስ፣ የደብረ ይባቤ ቅዱስ ያሬድ አድባራት በመስቀል አደባባይና በጸሎት በያሬዳዊ ዝማሬ በመሳተፍ እንዲሁም የደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ካህናትና ምዕመናን፣ የዘዋይ ሐመረኖ ቅዱስ ኪዳነ ምሕረት ካህናትና ምዕመናን እንዲሁም የሰበታና አካባቢው ካህናትና ምዕመናን፣ የሰንበት ተማሪዎች፣ ወጣቶች በሙሉ ላሳያችሁት መንፈሳዊ ትብብር ከልባችን ምስጋና እናቀርባለን። ለአዲስ አበባ ሀገረ ስብከት የሰባኪያን ወንጌል አንድነት፣ ለአገልጋዮች ኅብረትና ለቀብር አስፈጻሚ ኮሚቴው የወንጌል አርበኛ ለነበረው መምህራችን በታላቅ የክብር ሽኝትና በወንጌላዊ ፍቅር ለሸኛችሁ፣ መርሃ ግብሩን በታላቅ ትጋት ላከናወናችሁ አገልጋዮችና የኮሚቴ አባላት ሁሉ ምስጋናችንን እናቀርባለን። ለአዲስ አበባ የሰንበት ትምህርት ቤት አንድነት ለወጣት ማህበራት ኅብረት በዝማሬ በአቀባበልና በሥነ ሥርዓት ጥበቃ ላይ በኦርቶዶክሳዊና በኢትዮጵያዊ ጨዋነት ሌት ተቀን የደከማችሁ ወጣቶች ድካማችሁን እግዚአብሔር ይቁጠርላችሁ። ለቁሳቁስና ለቴክኒክ ድጋፍ ላደረጉ ግለሰቦችና ድርጅቶች በቦሌ ደብረ መድኃኔ ዓለም ካቴድራል፣ በመስቀል አደባባይና በመንበረ ጸባዖት ቅድስት ሥላሴ ካቴድራል ለተከናወኑ የሽኝትና የጸሎት መርሃ ግብሮች የድንኳን፣ የመድረክ፣ የሳውንድ ሲስተምና የወንበሮች አገልግሎት በነፃና በከፍተኛ ጥራት በማቅረብ ለተባበራችሁን ለአቶ ኢዮብ ደምሴ ኤቨንት ኦርጋናይዘር፣ ለበኩረ ምዕመናን መታሰቢያ ሸንቁጥ እና ሌሎቹም ግለሰቦችና ድርጅቶች ሁሉ ምስጋናችን ወሰን የለው። ለኢትዮጵያ አየር መንገድና ልዩ ልዩ ተቋማት ክቡር ሥጋው ከአሜሪካን ሀገር ወደ ሀገሩ በደረሰበት ወቅት ላደረጋችሁት ልዩ ትብብርና ለሰጣችሁት የክብር አገልግሎት እናመሰግናለን። ለሚዲያ ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን፣ ማኅበረ ቅዱሳን፣ የአዲስ አበባ ሀገረ ስብከት ሚዲያ፣ ለኦሴን ሚዲያና ለሸገር ሲቲ ሀገረ ስብከት ሚዲያ እንዲሁም መርሃ ግብሩን ለዓለም ያዳረሳችሁ ዩቲዩበሮችና ቲክቶከሮች ሁሉ እናመሰግናለን። ለመላ ኦርቶዶክሳውያን ኢትዮጵያውያን በአቀባበልና በሽኝት መርሃ ግብሩ ላይ በመገኘት በኦርቶዶክሳዊና በኢትዮጵያዊ ጨዋነት ከመነሻው አየር መንገድ ካርጎ ተርሚናል እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል ድረስ በእግር በመጓዝ መምህራችንን በክብር ለሸኛችሁ በጎፈንድሚና በተለያዩ የባንክ አካውንቶች በኩል ለቀጣይ
የበጎ አድራጎት ስራዎችና ለቅብር ማስፈጸሚያ ድጋፍ ላደረጋችሁ ምዕመናን ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። በመጨረሻም ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ እንዳለ መምህራችን የወንጌል አደራን ጠብቆ የፍቅርን ሩጫ ጨርሶ ሃይማኖትን በቃልም በተግባርም ጠብቆ የተስፋን ማኅተም አትሞ በቤተ ክርስቲያን ኖሮ ሳይሆን ለቤተ ክርስቲያን ኖሮ አልፏል። መምህራችን እንደ ቤተሰብም እንደ መምህርም በሥጋ ቢለየንም ያስተማረው ቃል እግዚአብሔርና የዘራው የፍቅር ዘር በልባችን ውስጥ ለዘላለም ሕያው ሆኖ ይኖራል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸሎትና በረከት ከሁላችን ጋር ይሁን። ከታላቅ አክብሮት ጋር የመምህር ዘላለም ወንድሙ ቤተሰቦች መጋቢት 17 ቀን 2018 ዓመተ ምህረት እናመሰግናለን። እሺ፣ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ ልጃችሁ ወንድማችን መምህር ዘላለም ወንድሙ በሕይወተ ሥጋ እያለ አደባባይ ላይ እንዳይወጡ አደራ ባለው መሰረት በስውር ሲሰሩ የቆዩ በርካታ ስራዎች የሚገኙ ሲሆን በሕይወተ ሥጋ ወንድማችን ከተለየ በኋላ አብረን ለብዙ ዘመናት አጠገቡ የነበርን ሰዎች ይህንን ምስክርነት አደባባይ ይዘን ለመውጣት ስላስገደደን ከሰራቸው በርካታ ስራዎች መካከል ሶስቱን እጠቅሳለሁ። አንደኛ፣ የይዲድያ የህፃናት መርጃ። የይዲድያ የህፃናት መርጃ በአዲስ አበባ ከተማ መጋቢት 27 ቀን በ1996 ዓመተ ምህረት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት ተጀምሮ ወደ አገር በቀል በጎ አድራጎት ድርጅት አድጎ በአዋጅ ቁጥር 1113/2011 በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅቶች ኤጀንሲ በተሰጠው ህጋዊ ፈቃድ ያለ ሃይማኖት፣ ያለ ዘርና ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ ላይ የሚገኝ አገር በቀል ድርጅት በመምህር በወንድማችን በልጃችሁ ዘላለም ወንድሙ የተመሰረተ መኖሩን እንድታውቁ። ይህ ድርጅት ከተመሰረተ ጊዜ ጀምሮ እስካሁን በአጠቃላይ ከ2500 በላይ ለሆኑ ልጆች ድጋፍ በማድረግ የሚታወቅ ሲሆን ከነዚህ ልጆች መካከል አድገው ስራ የያዙ፣ ትዳር መስርተው በልጅ የተባረኩ፣ ከኢትዮጵያ ውጭም መኖር የጀመሩ ደግሞም ከዚህም በላይ በታላላቅ ተቋማት ተቀጥረው ባገኙት መልካም ዕድል ራሳቸውን ችለው ቤት ሰርተው እስከ መኖር የደረሱ እንዳሉ ድርጅታችን በአሁኑ ወቅት ለ200 ልጆች ድጋፍ በማድረግ ላይ የሚገኝ መሆኑን እንድታውቁ። ሁለተኛ፣ በቅርቡ 2 ዓመቱን ሊያስቆጥር ጥቂት ጊዜ የቀረውና በየሳምንቱ በዕለተ ረቡዕና ዓርብ የሚከናወን የምሳ ምገባ የሚደረግ ሲሆን ይህ የምሳ ምገባ በዋናነት በቅዱስ ቂርቆስ 80 ልጆችን፣ ሳሪስ አቦ 148 ልጆችን፣ የካ ቅዱስ ሚካኤል 72 ልጆችን በድምሩ 300 አቅመ ደካሞች የጀመረውን የምሳ የምገባ ድጋፍ እናስቀጥል ዘንድ፣ በሶስተኛ ደረጃ በሰበታ ከተማ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ያደርግ የነበረውን ድጋፍ በዘለቄታ ለማስቀጠል በመላው ዓለም የምትኖሩ የልጃችሁ የወንድማችን የልብ ወዳጃችን የመምህር ዘላለም ወንድሙ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ተማሪዎቹና ደቀ መዛሙርቱ ቅድም በተጠቀሰው የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕትን ነፍስ በቅዱሳን እቅፍ ያሳረፈልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የመጽናናት አምላክ ለኦርቶዶክሳዊት ተዋሕዶ ቤተክርስቲያን፣ ለቤተሰቡ፣ ለወዳጅ ዘመዶቹ መጽናናትን ያድልልን። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት ሁላችንንም ይርዳን።